ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌ ካለመሆን ነው፣ አለመንቃት ነው። ምን ትጠብቂያለሽ? 2018ቱን ምርጫ ምንም ሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናለሁ። ምንድን ነው ምክንያቱ? ጠቅላይ ሚኒስትሩ ባለፈችው እና ወደፊት በምትመጡ ኢትዮጵያ እንጂ እኔ በመራት ኢትዮጵያ ላይ መነጋገራችሁም ብለዋል ቃል በቃል። እኔ አሁን ስላለችው ኢትዮጵያ ካልተነጋገርን ምን ይሰራልናል? የምንኖረው አሁን አይደል እንዴ? ድሮ አይደለም እኮ የምንኖረው፣ ወይ ደግሞ ወደፊት አይደለም የምንኖረው፣ አሁን ነው የምንኖረው። ከዚህ ወተን የሚያጋጥመን አናውቅም እኮ አይደለ? እሱ አሁን ነው ለኛ ቃል የተገባለን የተሰጠን። አሁን ባለችው ኢትዮጵያ ማንነጋገር ከሆነ ምንድን ነው እንትኑ? ስለ ሽግግር መንግስት ማንሳት አይቻልም ብለዋል። አጀንዳ የሽግግር መንግስት ከሆነስ ለምዶ አይቻልም? ለምዶ ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ለተባለ ተቋም ርዕስ የሚመርጡት? ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌ ካለመሆን ነው፣ አለመንቃት ነው። ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደውም። 2009-8 ሐምሌ ላይ ባህር ዳር ላይ በአንድ ቀን 70 ምናምን ወጣት አልቋል። እነዚያ ወጣቶች ለምንም አይደለም የሞቱት፣ መብታቸውን ለማስከበር ተከበረ። መስዋዕት ነው አልኩ እኮ ተከበረ። ያ መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ለዛ ነው ለውጥ አልለውም ያልኩ። እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወታ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃ? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለእነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ፣ በዚህ መለኪያ ብለሽ የምታስቢ? የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ፣ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ አላውቅም። ኦኬ ለውጥ መጣ አይደለ? በቃ አስቀጥለው ለውጡን መራገም ምናምን አይጠበቅብህም። የህግ እርምጃ አለ፣ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ ጠልቶታል ስለተባለ ስትራገመዋል የመሪ ኃላፊነትም አይደለም። ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸውም። ምልሽ ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል፣ ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውን ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ አዲስ አበባ ነው የትውልድ ያልተጨቆነ የኢትዮጵያ ህዝብ አለው የሚል ጥያቄ ማንሳት ይቻላል። ያልተጨቆነ የኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም። በእርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? እኔ እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ የኔና ያንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ እያደረግነው ነው።
ያ ግን ኢንሹር ያደርጋሉ። ምክንያቱም የአዲስ አበባ ፓርቲ አለ እኔ እናንተ ተቀምጠን ማውራታችን ኢንሹር ያደርገው ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። ከዚያ ባሻገር ደግሞ የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢህአፓን የሚስተካከልም የለም ይመስለኛል። ለማንሳት የፈለከው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወተን ነበር። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሀሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምንም። ይዘነው የሄድነውን ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው። አይመስገኑ አይደለም ይመስገኑ፣ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍጎን አይደለም መሆን ያለበት። የመድረኩ ዓላማ ያስላልሆነ ለሀገሬ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us። ይህ ሀገር የጋራችን ነው። የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢሃፓ for that matter ተለይቶ የሚሰጥ ነገር አይደለም። የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተን እሱን ነገር የትም አልነገሩም። እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ አስገቡን። ስለዚህ ሐሳባችሁን የምትገልጹበት ነው። አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው። ገብቶ 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥፍተን ነው አይደለም ብዙ ምን ሰራው። የግልም ስራ ሊኖር ይችላል፣ የፓርቲም ስራ ሊኖር ይችላል። ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ጥያቄ አትሊስት አንድ ደቂቃ መሰጠት ነበረበት እድል። እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች እየተሰጠ አይሰጣቸው አይደለም፣ ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት። እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም ወይ ማደሪያተንም አይደለም ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም። ጥያቄው አጀንዳ ይዘን ሄድ ነው። ውይይት ከተባለ ደግሞ ተወይ ነው ከመውጣት ቡክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ ነው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ከመድረክ ለሚቀርብላቸው ጥያቄዎች ምላሽ ይሰጣሉ። ለነሱም 15 ደቂቃ ሰጣለሁኝ። የመጀመሪያው ጥያቄ ትብብር ለኢትዮጵያ አንድነት ማንፌስቶአችሁ ላይ በእርግጥ ይሄኛው ንባብ ከኢሃፓ ማንፌስቶ ላይ የተወሰደ ነው። ነገር ግን በጋራ የምትከተሉት ሊሆን ስለሚችል ከዛ አንፃር ነው ጥያቄውን ማነሳው። ሶሻል ዲሞክራሲ የሚቃወመው ከፍተኛ ንብረት ማካበትን እና ሰርቶ አደሮችን ከመጠን በላይ መበዝበዝን ነው ይላል። ምን ማለት ነው? ቅድም እንደጠቀስኩት በኢትዮጵያ ውስጥ አሁን ባለው ሁኔታ የሀብት ከበርቴዎች ሳይሆን የስርዓት ከበርቴዎች አሉ ብለን እናምናለን። እነዚህ የስርዓት ከበርቴዎች የተወለዱት ወይም የተፈጠሩት ደግሞ የዜጎችን ሀብት በመበዝበዝ በሙስና እንዲሁም ደግሞ ከስርዓት ጋር ያልተገባ ትስስር በመፍጠር ነው ብለን እናምናለን። ስለዚህ አሁን ባለን አረዳድ ያሉት የስርዓት ከበርቴዎች ናቸው። እነዛን የስርዓት ከበርቴዎች ደግሞ በማስቆም ወደ የሀብት ከበርቴዎችን በመፍጠር እነዛ የሀብት ከበርቴዎች ለዜጎችም የስራ ዕድል በመፍጠር ለመንግስት ትክክለኛውን ግብር በመክፈል የሀገር እድገት ላይ ከበርቴውን ማስቆም ማለት እኮ ኢንቨስትመንትን ማስቆም አይደለም። የተለያየ ከበርቴን የጠቀስኩልህ የሀብት ከበርቴና የስርዓት ከበርቴ ብያለሁ። በስንት ትከፍሉታላችሁ? 2 እየጠቀስኩልህ ነው። የሀብት ከበርቴ ብያለሁ፣ የስርዓት ከበርቴ ብያለሁ። ዴፊኒሽኑ ላይ መነጋገር እንችላለን። የስርዓት ከበርቴዎችና የሀብት ከበርቴዎችን በንጽጽር አስቀምጡ ብትባሉ ኢትዮጵያ ውስጥ የትኛው ይበዛል? የስርዓት ከበርቴ። የስርዓት ከበርቴ ይበዛል። ስለዚህ ከስርዓት ከበርቴው ላባደሩን ነው ከብዝበዛ እንታደገዋለን የምትሉት። በጥቅሉ ግን ኢትዮጵያ ውስጥ የዳበረ የከበርቴ ስርዓት አለ የለም? የስርዓት ከበርቴ አለ። የዳበረ የሚለው ላይ ነው እንጂ የዳበረ የስርዓት ከበርቴ አለ። እሺ፣ ማንፌስቶአችሁ ላይ ሌላ ቦታ ላይ ደግሞ በኢትዮጵያ ውስጥ የከበርቴው ስርዓት በወጉ አላደገም ትላላችሁ። እርስዎ ደግሞ የከበርቴው ስርዓት ኢትዮጵያ ውስጥ ያለው የከበርቴ ስርዓት የስርዓት የሚሆን ምንም የዳበረ ነው እያሉኝ ነው። ስፔሲፊኬሽን ይጎለዋል ማኒፌስቶ ላይ እርግጥ ነው። ነገር ግን እያልን ያለ ነው የሀብት ከበርቴዎች መፈጠር አለባቸው። የሀብት ከበርቴዎች ስንል በትክክለኛው መንገድ ለመንግስት በትክክል ግብር የሚከፍሉ ሰርተው ያገኙ ከላባደሩ ገንዘብ በመበዝበዝ ያልበለጸጉ ሰዎች መፈጠር አለባቸው። እነዛ ሰዎች ለሀገር እድገት እኩል አስተዋጽኦ ማድረግ ከዚህ በኋላ ይፈጠሩ ነው ተፈጥሯል ነው
የሀብት ከበርቴዎች ያሉ በኢትዮጵያ ውስጥ በጣም በጥቂት የሚቆጠሩ ናቸው ብለን እናምናለን። ከሌሉ እናንተ ይሄ ክርክር ከተካሄደ ከ4 ወራት በኋላ ይሄ ዓመት ከተጠናቀቀ ከ30 ቀናት በኋላ መንግስት ትረገባላችሁ። በ4 ዓመት ውስጥ እንዴት ያለ ከበርቴ ፈጥራችሁ ነው ከከበርቴው ገንዘብ ከፍላችሁ ለሌላው የምታከፋፍሉ? በቅድሚያ የስርዓት ከበርቴዎች እንዳይኖሩ እናደርጋለን። ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን እናምናለን። ምክንያቱም እነዚህ አሁን የጠቀስናቸው የስርዓት ከበርቴዎች ባልተገባ ሁኔታ የሀገርን ሀብት በማካበት ከስርዓት ጋር ያልተገባ ትስስር በመፍጠር ነው እየበለጸጉ ያሉት ብለን ነው የምናምነው። በትክክለኛ መንገድ ቅድም እንደነገርኩ የነፃ ገበያ ወይም ደግሞ የገበያ መር ኢኮኖሚ ነው የምንጠቀመው። የገበያ መር ኢኮኖሚ በመጠቀም ኢንቨስተሮችን እንስባለን፣ ኢንቨስተሮች ይሳባሉ፣ ፉክክር ይኖራል፣ ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው እያሉኝ ያሉት። የሀብት ከበርቴዎች ምንም ይሁን ስያሜያቸው ልዩነት አለው፣ መሰረታዊ ልዩነት አለው። ምንም ይሁን ማለት አንችልም። እሺ፣ በእናንተ በኩል የሀብት ከበርቴዎች ይፈጠራሉ ነው። በሚቀጥለው 5 ወር ውስጥ የሀብት ከበርቴዎች ተፈጥረው በሚቀጥሉት 5 ወር አይደለም። እናንተ መንግስት የምትሆኑት ከ5 ወር በኋላ ነው እኮ። ከዛ ፕሮሰስ ነው። ምንም ነገር ሂደት ነው። ኦቨርናይት ነገር የለም። ከፈጠራችኋቸው ከበርቴዎች ላባደሩን ትጠብቁታላችሁ። እኛ ምን ፈጥራው የስርዓት ከበርቴ አይደለም። ላባደሩ መጠበቅ ያለበት ከስርዓት ከበርቴዎች ነው። ምክንያቱም ላይ እንደሱ አይደለም የሚለው ከከበርቴው ስርዓት ነው የሚለው። የኢሃፓን ማኒፌስቶ ነው ያገኘው። የኢሃፓ ባል ነው ጥርሶ ያወራ ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓ ነው አይደለም የመጣሁት እኮ። የትብብሩ ማኒፌስቶ እና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። ከፍተኛ ግብር መጣል የግል ባለሀብቱን ያስራል፣ ተስፋም ያስቆርጣል፣ ኢንቨስትመንትም ያቀጭጫል። እናንተ የምትከተሉት እናንተ ገብረዋለን የምትሉት ስርዓት ይሄን የሚፈጥር ነው። የሀገርን ኢኮኖሚ እና ዜጎችን ሊቀጥር የሚችል ኢኮኖሚ እንዴት ትፈጥራላችሁ በዚህ መንገድ? ከፍተኛ ግብር በመጣል ሁኔታ ከዚህ አሁን ካለው መንግስት የበለጠ እንጥላለን የሚል እምነት የለንም። ያም አይደለም እቅዳችን። ነገር ግን ተገቢ የሆኑ ግብሮችን በመጣል ግብሩ ለተገቢው የህዝብ ዓላማ እንዲውል እናደርጋለን። አሁን እየተጣለ ያለውን ግብር በተመን ነው በአሰራር ነው የምትቃወሙ? በተመንም በአሰራር። ተመኑን ታሻሽሉታላችሁ? ከምን ወደ ምን? አሁን ያለውት በተለይ ደግሞ በመሰረታዊ አቅርቦቶች ላይ ያለው እንዲሁም ደግሞ አንዳንድ ግብር ሊጣልባቸው የማይገቡ ጉዳዮች አሉ። የተጋነነ ግብርም ለምሳሌ ከሰራተኞች የሚሰበሰብ ግብር የተጋነነ እንደሆነ እናምናለን። ከሲቪል ሰርቫንቱ ሙሉ በሙሉ ወይም ደግሞ ግብር የመሰብሰብ ፍላጎት አይኖረንም። ያም እንኳን ማሳካት ባንችል በጣም ዝቅተኛ ግብር ነው የምንጥለው። ስለዚህ በተመንም በአሰራርም በኩል አሁን ያለውን ሁኔታ አንከተልም። ግብር የምትቀንሱ ከሆነ የሀገር ውስጥ ገቢ ይቀንሳል። የሀገር ውስጥ ገቢ የሚቀንስ ከሆነ የልማት ጥያቄዎችን፣ የካፒታል በጀት፣ የክልሎች ድጎማ በጀትን፣ የዘላቂ ልማት ማስፈጸሚያ ግቦች ከየት ልታገኙ ነው? ግብር ስትቀንሱ ገቢያችሁ ይቀንሳል። የሀገር ውስጥ ገቢ የሚገኘው ከግብር ብቻ አይደለም። ኢትዮጵያን ካለማወቅ ምናልባት የመነጨ ጥያቄ ይመስለኛል። ምክንያቱም አሁን እኮ ለጦርነት እንኳን የሚውሉ በጣም ብዙ ቢሊዮን ዶላሮች እያየ ነው። ስለዚህ መንግስት የሀገር ውስጥ ገቢ ከምንድን ነው የሚገኘው? ከምንድን ነው እናንተ የምታገኙ? አሁን መንግስት እያገኘ ካላቸው አማራጮች ውጭ ምን ታመጣላችሁ ወይም ምን ትጨምራላችሁ? ስለ ግብር ብቻ ነው እያወራሁት። አሁን መንግስት እያገኘ ስላለው ሁኔታ አልገባውም። ነገር ግን ከግብር ብቻ አይደለም ገንዘብ ትጨምራላችሁ። ቀጥታ ግብር ከመሰብሰብ ባለፈ መንግስት በሚያስተዳድራቸው ተቋማት ላይ ለምሳሌ ኤክስፖርቶች ሊኖሩ ይችላሉ፣ እንዲሁ ደግሞ ሰርቪሶች ሊኖሩ ይችላሉ። ከዛ ውስጥ በምናገኘው ገንዘብ የውጭ ግብይት ገቢ ነው እንጂ የሚሆነው የግብር ገቢ አይደለም። ከነዚህም ሰዎች እኮ ግብር ሰብስባችሁ ነው ግብርን የምንሰበስበው። ግብር በመጀመሪያ ደረጃ ተመጣጣኝ መሆን አለበት ብለን እናምናለን። የህዝቡን ገቢ ያማከለ የህዝቡን የኑሮ ሁኔታ ያማከለ ገቢ እንሰበስባለን። ከፍተኛ ግብር ማለት ግን ከህዝቡ አቅም በላይ ነው የሚሆነው። ስለዚህ እንደ ትብብር በማኒፌስቶችን ላይ ያስቀምጥ ነው ከህብረተሰቡ ተመጣጣኝ የሆነ ግብርን በመሰብሰብ መልሰን ደግሞ ያ ግብር አሁን እንደሚባለው ለመንግስት አገልግሎት ብቻ ሳይሆን ለህዝብ ተጠቃሚነት እንዲተላለፍ እና በትክክል ለታለመለት ዓላማና መዋል ላለበት ዓላማ እንዲውል እናደርጋለን ያለው። ማኒፌስቶችሁ ላይ ትምህርትና ጤና ለሁሉም ዜጋ በነጻ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን ብላችኋል። የኔ ጥያቄ አሁን ኢትዮጵያ ውስጥ አይኤልኦ ባወጣው መረጃ መሰረት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። በትንሹ በወር 4000 ብር ዳረጎት ብትከፍሏቸው 480 ቢሊዮን ብር በአመት ለነዚህ ሰዎች መክፈል አለባቸው። በዚህ ላይ ከ370 ቢሊዮን ብር በላይ ለመሰረታዊ ፍጆታዎች የሚሰጥ በጀት አለ። አሁን ባለው መረጃ ሁለቱ ተደምሮ 800 ቢሊዮን ይደርሳል። የዚህ ሀገር አመታዊ በጀት 1 ትሪሊዮን ነው። እጃችሁ ላይ የሚቀረው 200 ቢሊዮን ነው። 200 ቢሊዮን ብር ይዛችሁ ለክልሎች የድጎማ በጀት ማድረግ መቻል አለባችሁ። የስራ ማስኬጃ ወጪዎች አሉባችሁ። ካፒታል አላችሁ። ይሄን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ያለውን ዳታ ነግረኸኛል። አሁን ላይ ስላለው ዳታ አይደለም የምናወራው። በሚቀጥለው ዓመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማኒፌስቶአችሁ። ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘኸው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። እሺ፣ ትብብር ለኢትዮጵያ ይሄኛውን ለስራ አጦች ዳረጎት እናደርጋለን የሚለውን
ከኢህአፓ ወስዶ አይተገብረውም ደግሞ ትብብር ይሄን ሀሳብ አይቀበለውም ማለት ነው። ያ እናደርጋለን። ነገር ግን የስራ አጥ ቁጥርን መቀነስ ነው ዋነኛ ዓላማችን እንጂ ማንፌስቷችሁ የሚለው ስራ አጦች ስራ እስኪያገኙ ድረስ ቃል በቃል ወርሃዊ ድጎማ እኮ ስለ ኢህአፓ ነው እያወራህ ያለው ነው እያልኩ ያለሁት ዳዊት። እሺ ይሄኛው የኢህአፓ ሀሳብ ከሆነ ትብብሩ አይቀበልም ወይ? ትብብሩ የሚቀበልበትን መንገድ እያስረዳሁ ነው፣ ከኢህአፓ ነጥለህ እንድታየው ማለት ነው። ትብብሩ የሚለው የስራ አጥ ቁጥርን እንቀንሳለን፣ በጣም ራዲካል በሆነ መንገድ እንቀንሳለን። ምክንያቱም የስራ አጥ ቁጥር የጨመረባቸው ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱና ዋነኛው ጦርነት ነው። ጦርነቱ ካቆመ ኢንቨስትመንቶች ይጨምራሉ፣ በየክልሉ ያሉ ኢንቨስትመንቶች። ስለዚህ እንትን ነው ኢምፕራክቲካል አይደለም። ይሄ የስራ አጥ ቁጥር ጦርነት ባልነበረበት ጊዜ ከቁጥሩ መጨመር በስተቀር ጦርነት ባልነበረበት ጊዜ መረጃ ልሰጥዎት እችላለሁ። ኢትዮጵያ ውስጥ እስከ በአማካይ እስከ 5 እስከ 6 ሚሊዮን የሚደርስ ስራ ፈላጊ አለ። ይሄኛውን 4000 በ5 ሚሊዮን የምናባዛው ከሆነ በትንሹ እስከ 200 ቢሊዮን ዳረጎት መክፈል አለባችሁ። የቁጥር ልዩነት ነው። ጦርነቱ ቁጥሩ ማተር ያደርጋል። ስለዚህ እኔም ጥያቄ እሱ ነው እኮ ቁጥሩ ማተር ያደርጋል እያልኩ ያለሁት። መንግስት ሆነን አናቅም። መንግስት ስንሆን እኛ በምን ያህል መጠን የስራ አጥ ቁጥሩን እንቀንሳለን ከሚለው ጋር ነው ካልኩሌት ሊደረግ የሚገባው በመጀመሪያ ደረጃ። ጥሩ። የማንፌስቷችሁ በተመለከተ ብሔራዊ ባንክ የመንግስት ተጠሪና በመንግስት ስር ይሆናል ብላችሁ አስቀምጣችኋል። ምን ማለት ነው? እንደዚህ ያሉ ትላልቅ ተቋማት ብሔራዊ ባንክን ጨምሮ ያሉ ትላልቅ ተቋማት በመንግስት ቁጥጥር ስር መሆን አለባቸው ብለን እናምናለን። ምክንያቱም አንዳንዶቹ ተቋማት ከተቋምነት ባሻገርም የሀገርን ጉዳይ በብዛት የሚይዙ ጉዳዮች ስለሆኑ እንደዚህ ያሉ እንደ ብሔራዊ ባንክ የትኛው የመንግስት አካል ቁጥጥር ስር ነው የምታደርጉት? አሁን ባሉት የመንግስት ስርዓቶች ስር ነሰሰሪ ላይሆን ይችላል፣ ዲቴይሉን አልገባንበትም። ነገር ግን በየትኛውም የመንግስት አካል ሆኖ ጥላው ግን መሆን የሚችለው በመንግስት አካል ነው ብለን ያስቀምጥነው። የመንግስት ሚና በኢኮኖሚና በገበያ ላይ ምን ይሆናል? በትብብር ለኢትዮጵያ አንድነት ፓርቲ እይታ ገበያ መር ኢኮኖሚ ነው የምንጠቀመው። በዛ ውስጥ የመንግስት ሚና መቆጣጠርና ባላንስ ማድረግ ነገሮችን ነው ብለን ያስቀምጥነው። መንግስት የሚሳተፍባቸው ኢንቨስትመንቶች ይኖራሉ። ለምሳሌ ትላልቅ ሴክተሮች፣ የአየር መንገድ፣ የግብርና ሴክተሮች በተወሰነ መልኩ፣ ባንኪንግ ሴክተርን እንደዛው በተወሰነ መልኩና እንደዚህ ትላልቅ የሚባሉ ቀደም እንዳልኩት ከተቋምነት ባሻገር የሀገርን ሁኔታ በጣም በትልቁ ሊወስኑ የሚችሉ ጉዳዮችን መንግስት ነው የሚቆጣጠረው። ሌላው ከማንፌስቷችሁ የተነሳ የማነሳው ጥያቄ ከፖለቲካ ጋር ንክኪ ያላቸው የንግድ ድርጅቶችን እናግዳለን ብላችኋል። እነማን ናቸው? በምን ለይታችኋቸው ነው? በምንድን ነው የምታግዷቸው? ስማቸውን እዚህ ጋር መጥቀስ ያለብን አይመስለኝም። ይታወቃሉ። የፖለቲካ ንክኪ ያላቸው የንግድ ድርጅቶች ያሉን ብለ የሚል መከራከሪያ እንኳን ብታመጣ ኢህአፓ ወይም ደግሞ አጠቃላይ ትብብር ለኢትዮጵያ አንድነት ወደ ስልጣን ሲመጣ ከፖለቲካ ፓርቲ ጋር ንክኪ ያላቸው የንግድ ተቋማት ፍቃድ አይኖራቸውም ኢትዮጵያ ውስጥ ለመንቀሳቀስ። እነዚህ ድርጅቶች የክልል መንግስታትና ህዝቦች ሀብት ሆነዋል። እነሱ ነው እያላችሁ ያላችሁት። የክልል መንግስታት የያዟቸውን ሀብቶች የፖለቲካ ንክኪ አላቸው ብላችሁ ትዘጓቸዋላችሁ ማለት ነው። እንዳልኩ ማንነታቸው ላይ አሁን እዚህ ጋር መነጋገር አስፈላጊ ነው ብለን አናምንም። ነገር ግን ቀደም እንደጠቀስኩት አሉ የለየናቸው አሉ እንደጠቀስኩት ግን አሁን ያሉ የሚል መከራከሪያ አሁን እንዳነሳው አይነት መከራከሪያ እንኳን ቢመጣ እኛ መንግስት በምንሆን ጊዜ ከፖለቲካ ፓርቲ ጋር ንክኪ ያላቸውን ማናቸውንም የንግድ ተቋማት አናስቀጥልምም፣ እንዲከፈቱም አንፈቅድም። የባንኮች አወቃቀርን በተመለከተ ከትብብሩ አካል እንደዚሁም ደግሞ ከኢህአፓ ሊቀመንበር ጋር ባደረኩት ቃለ ምልልስ ማንኛውም የሃይማኖትና የብሔር ንክኪና ስያሜ ያሉትን የፋይናንስ ተቋማት እንዘጋቸዋለን ብለዋል። ይሄ የትብብሩ አቋም ነው? አዎ። ለምን ነው የምዘጓቸው? በመጀመሪያ ደረጃ እንደዚህ አይነት እንደ ኢህአፓም እንደ ትብብርም አንድ ህዝብ ነን ብለን እናምናለን። ስለዚህ በተለይ ደግሞ እንደዚህ አይነት መከፋፈልን የሚፈጥሩና ከዛ ባለፈ ግን ኢኮኖሚን ሊያንቀሳቀሱ የሚችሉ ነገሮች በሃይማኖትና በብሔር የተደራጁ መሆን አለባቸው ብለን አናምንም። ከሀገር ሰላም አንጻርም አጠቃላይ ደግሞ እኛ ከምናራምደው የስርዓት አይነት አንጻርም እንደዚህ አይነት ተቋማት ትክክል ናቸው ብለን አናምንም። ክቡራን ተመልካቾቻችን ወደ ቀጣይ ምዕራፍ እናልፋለን። የፖለቲካ ፓርቲዎች እርስ በርስ ጥያቄ የሚያቀርቡበትና ለቀረቡ ጥያቄዎች ምላሽ የሚሰጡበት ነው። ለጥያቄዎቹ እያንዳንዳችሁ 2 ደቂቃ ይሰጣል።